መልካም ልደት ለኔ መልካም ልደት ለኔ መልካም ልደት መልካም ልደት መልካም ልደት ለኔ። እግዚአብሔር ይመስገን። የካቲት 16 የተወለድኩበት ቀን ነው። ልደቴን በጣም ነው የምወደው። ልደቱን እወዳለሁ ወይ እንዳትሉኝ፣ እኔ በጣም ነው የምወደው፣ ወይም በጣም ልደት ከሚወዱ ሰዎች አንዷ ነኝ። ምክንያቱም ሁል ጊዜ ልደቴ በደረሰ ቁጥር ብዙ ዓመት ኖሬ ደግሞ ተጨማሪ አንድ ዓመት ወይም ደግሞ ተጨማሪ አንድ ብዬ ልጀምር እንደሆነ ሳረጋግጥ ደስ ይለኛል። እግዚአብሔር ክብሩን ይውሰድ። በልደቴ ሁል ጊዜ የማስበው ምን እንደሆነ ታውቃላችሁ? ምን ያህል የባከነ ጊዜ አለኝ፣ ዘመኔን ምን ያህል ተጠቀምኩበት ብዬ ኢንቬንተሪ እሰራለሁ። ቆጠራ የምንለው ማለት ነው። እና ቆጠራ ስሰራ ሁል ጊዜም ፈቅጄ ይሁን ወይም ደግሞ ዲናያል ይሁን አላውቅም፣ ሰክሰስፉል የሆንኳቸውን ነገሮች ነው ወይም ደግሞ ያደረግኳቸውን ነገሮች ነው ቆጥረውና የባከነ ጊዜ የለኝም ብዬ ራሴን አጽናናለሁኝ። እንግዲህ ያንን ሆነ ብዬ ያረኩትም ይሁን ወይም ደግሞ ምንም የማመጣው ነገር የለም ብዬም ስላመንኩበትም ይሁን አላውቅም። እና እግዚአብሔር በሰጠኝ ዕድሜ አድጌበታለሁ፣ ተምሬበታለሁ፣ ስራ ሰርቼበታለሁ፣ ትዳር ይዤበታለሁ፣ ወልጄበታለሁ፣ ጓደኞች አፍርቼበታለሁ፣ ቤተሰብ አፍርቼበታለሁ፣ ብዙ ዘመዶችን ወገኖችን አፍርቼበታለሁ። በጎ ስራዎች ላይ እንድሰማራ እግዚአብሔር ፈቅዶልኛል። በጣም ብዙ ነገሮችን ነው የምሰራው። ስለዚህም በጣም ደስተኛ ነኝ፣ በጣምም አመስጋኝ ነኝ። እኔ ያላመሰገንኩ ማን ያመሰግናል? እውነት ነው። እግዚአብሔር የተመሰገነ ይሁን እና በዘመኔ ሁሉ እዚህ የደረስኩት ግን ብቻዬን አይደለም። ከእግዚአብሔር ፍቃድ ከእግዚአብሔር ቸርነት በተጨማሪ በጣም ብዙ ሰዎች ከእናቴ ጀምሮ ከወለደኝ አባቴ ጀምሮ ከእህቶቼ፣ ወንድሞቼ፣ ዘመዶቼ፣ ጓደኞቼ፣ የስራ ባልደረቦቼ ሁሉም ሰው አስተዋጽኦ አለው። ከዛ ደግሞ በቅርብ አሁን ደግሞ አጠገቤ ያሉት ባለቤቴ፣ ልጄ፣ ልጆቼ እንዲሁም ደግሞ ሜንቶር የማረጋቸው አብረውኝ ሜንቶር የሚያደርጉኝ በአጠቃላይ አብረውኝ ያሉ ሰዎች ሁሉ እኔ ህይወት ላይ የራሳቸው አሻራ አላቸው። ሁሉም ሰው ለእኔ መልካም ነገር አድርጓል። ብቻዬን ምንም አላደረኩም። ስለዚህም በህይወቴ ውስጥ ያላችሁ ሰዎች ሁሉ እጅግ እጅግ አድርጌ አመሰግናቸዋለሁ። እንዲሁም ደግሞ በህይወት ዘመኔ በስራም ይሁን በጓደኝነትም ይሁን በማንኛውም ግንኙነታችን ሳንግባባ ቀርተን ያስቀየምኳችሁ ሰዎች ትኖራላችሁ ብዬ አምናለሁ። ስለዚህም በዚህ አጋጣሚ ልደቴን ተጠቅሜ ይቅርታ ልጠይቃችሁ። እባካችሁ ይቅር በሉኝ። የበደልኳችሁ ሁሉ ይቅር በሉኝ። ያስደሰትኳችሁ ደግሞ እሰይ እንኳን አስደሰትኳችሁ። ሁሌም ደግሞ እንዳስደሰትኳችሁ እንድኖር እግዚአብሔር ፈጣሪ ጤናና ዕድሜ ይስጠን። በተቀረ ግን እግዚአብሔር ይመስገን የካቲት 16 እንደኔ ልደታችሁን የምታከብሩ እንኳን አደረሳችሁ። መልካም ልደት ለሁላችንም። እግዚአብሔር የተመሰገነ ይሁን። ቀሪ ዘመናችንን ደግሞ መልካም ነገር እየሰራን እያገለገልን እኛም እየተገለገልን እየተደሰትን የምንኖርበትን ዘመን ይስጠን። አገራችንን ሰላም ያደርግልን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። አሜን።